በእሷ ላይ የመጣው ለንጊኖስ በጦር ወግቶታል አለ። በእሷ ላይ የሚኖሩ አይሁድ በጌታ ላይ ተፈራርቀውበታል አለ። 6666 ግርፋት ገርፈውታል። ምድር አይታለች፣ አዎ ትመስክራለ ይልና ሰማይም ደግሞ ያውራ፣ ሰማይ ያውራ፣ አዎ ከመተረክበ ዕፀ መስቀሉ ክቡር የሆነው የክርስቶስ ዕፀ መስቀል እንደተገኘ ሰማይ የሚያውራ ይላል። ሰማይ የሚያወራ በነገራችን ላይ ቆስጠንጢኖስ የተባለ ንጉሥ የሮም ክርስቲያኖችን ሊረዳ ባሰበ ጊዜ በሰማይ በህልሙ በጸፍጸፈ ሰማይ መስቀል አይቷል እና በዚህ መስቀል ድል ታደርጋለህ ተብሎ ያንን ምልክት አድርጎ ሄዶ ነው እንግዲህ ለነገስት ኮኖሙ ለነገስት ረዳት ሆናቸው ኃይል ሆናቸው የተባለው ለዚህ ያንን ምልክት አድርጎ ነው ሄዶ አሸንፎ ድል አድርጎ የመጣ ማለት ነው እና ሰማይም ያውራ ከመተረክበ ዕፀ መስቀሉ ክቡር እነሆ 300 ዘመን በአይሁድ ምክንያት ተቀብሮ የኖረው መስቀል በእሌኒ ንግሥት አማካኝነት መገኘቱን ማን ያውራ? ሰማይ ያውራ። ሰማይና ምድር ትናገር። ሰማይ ያውራ። ርዕሳችን ምድር። ሰው ሊናገርም ላይናገርም ሊመሰክርም ላይመሰክርም ይችላል። መሬት ግን ትመሰክራለች። ሰማይ ግን ይመሰክራል። ሰው ወረታውን ሊከፍልም ላይከፍልም ይችላል። መሬት ግን ትከፍላለች። ይልቁንም ደግሞ ሰማይ ይከፍላል። ይልቁንም ደግሞ እነሆ ምድር አደራዋን ትመልሳለች። ሰው አደራውን ሊመልስም ላይመልስም ይችላል። መሬት ግን ገበሬ የዘራውን አብቅላ የተከለውን አጽድቃ አደራዋን ትመልሳለች። ብቻም አይደለም ምድር ወይም መሬት የበላችውን ትመልሳለች። እያንዳንዱን በመኪና የሞተውን በእሳት የሞተውን በአውሬ የሞተውን በተለያየ ነገር የሞተውን የቀበረችውን በሙሉ አሁን ያለንበት ደብረ ዘይት ነውና በደብረ ዘይት ጊዜ ቅዱስ ሚካኤል መለከት ሲነፋል በመጀመሪያ አጽሞች ይሰበሰባሉ፣ በሁለተኛ ነፍስና ስጋ አንድ ላይ ይሆናሉ፣ በሶስተኛ በአምላካቸው ፊት ይቆማሉ። ማነው አደራ የሚመልሰው? መሬት አደራዋን ትመልሳለች። የዋጠችውን በሙሉ ትተፋለች፣ የሰወረችውን በሙሉ ትገልጣለች፣ የደበቀችውን በሙሉ እንካ ብላ ታቀርባለች ማለት ነው። ስለዚህ ምድር ትንግር፣ ምድር ትናገር አለ። በቃ ምድር ማን ያውራ የነበረ ማን ያርዳ የቀበረ? ምድር ትናገር ስለ ክርስቶስ ስቅለትና ስለ ክርስቶስ መስቀል እሷ ትናገር ይላል። ይቀጥልና ምን ይላል? ዘደፈኑ አይሁድ ይልቁንም በጎልጎታ ዘደፈኑ አይሁድ፣ በጎልጎታ አይሁድ የቀበሩት ዕውራን አይናቸው ስለበራ፣ ለምጻሞች ስለነጹ፣ አንካሶች ስለተስተካከሉ፣ ጤና የሌላቸው ጤና ስላገኙ በዚህ ምቀኝነት ይዟቸው አይሁድ ቆፍረው እንደቀበሩት፣ ይልቁንም ጥራጊያቸውን እየወሰዱ እንደጣሉበት፣ ይልቁንም ምራቃቸውን እንደተፉበት፣ ይልቁንም እንደ ዝቋላ ተራራ እንደ እንጦጦ ተራራ ተከምሮ ሰማይ ሰማያት እንደወጣ ማን ትናገር? ምድር ትናገር ይለንና ዘደፈኑ አይሁድ በጎልጎታ ዘደፈኑ አይሁድ በጎልጎታ አይሁድ የቀበሩት አይሁድ የጣሉት መስቀል ይኩን ሰላም ወዛይ በምድር ይላል። እነሆ በምድር በሰማይ ሰላም ይሆን ዘንድ ያ መስቀል ተገኘ ይለናል። ይህን የሚናገር ማን ይመስክር? ምድር ትመስክር ይላል። ይቀጥልና በሰማይ በላዕሉ ወበምድር በታይቱ፣ በሰማይ በላዕሉ በምድርም በታችሁ አልቦ ዘይመስል፣ እኔን የሚመስል የለም አለው። ማን ነው? እግዚአብሔር። በሰማይ ከሰማይ በላይ ሰማይ ሰማያት አሉ፣ ወበምድር በታይቱ ከዚህ ምድር በታችም አለ ዓለም አለ። ከሰማይ በላይ ዓለም አለ፣ ከምድር በታች ዓለም አለ፣ በሰማይና በምድር መካከልም ዓለም አለ። እኛ የምንኖርበት ማለት ነው። ሶስት ነው። ከላይ ከሰማይ በላይ ዓለም አለ፣ ከምድር በታች ዓለም አለ፣ እኛ የምንኖርበት ዓለም አለ። በዚህም አለ በሰማይ በላዕሉ ከሰማይ በላይ ወበምድር በታይቱ ከመሬት በታች አልቦ ዘይመስል ኪያየ ይቤ እግዚአብሔር፣ እኔን የሚመስል የለም አለ እግዚአብሔር። ሐናም ሳሙኤል በአንደኛ ሳሙኤል ምዕራፍ 2 ላይ ምን አለ? እስመ አልቦ ጻድቅ ከመ አምላክነ፣ እንደ እግዚአብሔር ያለ የለም። እንደማን ያለ? እንደ እግዚአብሔር ያለ፣ እንደ እግዚአብሔር ቸር፣ እንደ እግዚአብሔር ደግ፣ እንደ እግዚአብሔር መሐሪ፣ እንደ እግዚአብሔር ይቅር ባይ፣ እንደ እግዚአብሔር ቻይ፣ በዝናብ አብቅሎ በፀሐይ አብስሎ የሚመግብ፣ ክረምትና መጋን የሚያፈራርቅ፣ ሙቀትና ቅዝቃዜን ጨለማና ብርሃንን የሚያፈራርቅ፣ ዘርና መኸርን የሚያፈራርቅ እንደ እግዚአብሔር ያለ ማንም የለም። ዓይን የሚፈጥር በትንሽ ኃይል ትልቅ ኃይልን የሚረታ፣ ይልቁንም ደግሞ ድሃዎቹን ከፍ የሚያደርግ ባለጸጎቹን ዝቅ የሚያደርግ
አዎ ዝቅ ያሉትን ከፍ የሚያደርግ እንደ እግዚአብሔር ያለ ማንም የለም። ምን አለ እሱ ራሱ ከሰማይ በላይ ከምድር በታች እንደኔ ያለ ማንም የለም ይላል እግዚአብሔር አለ። በዕፀ መስቀልየ እትቤዘዎሙ ለአግብርት እግዚአብሔር በዕፀ መስቀልየ እትቤዘዎሙ ለአግብርተ ዚአየ አምላኮሙ አነ ንጉሶሙ አነ እከውኖሙ ረዳኢ። የሚገርም ነው። ቅዱስ ያሬድ እንዴት አድርጎ እንዳመጣው በዕፀ መስቀልየ እትቤዘዎሙ፣ አዎ በተሰቀልኩበት መስቀል፣ አዎ በዕፀ መስቀል አድናቸዋለሁ፣ እታደጋቸዋለሁ፣ ይቅር እላቸዋለሁ፣ እምረላቸዋለሁ ይልና ለአግብርተ ዚአየ ለእኔ አገልጋዮችን በተሰቀልኩበት መስቀል በተቆረሰው ስጋ በተፈሰሰው ደም እትቤዘዎሙ ይቅር እላቸዋለሁ፣ አድናቸዋለሁ ይልና አምላኮሙ አነ እኔ አምላካቸው ነኝ። እኔ አምላካቸው ነኝ። ንጉሶሙ አነ እኔ ንጉሳቸው ነኝ አለ። እኔ አምላካቸው ነኝ አለ። እኔ ንጉሳቸው ነኝ አለ። እስም እከውኖሙ ረዳኢ ረዳት፣ አዳኝ፣ መጋቢ እንሆናቸዋለሁ አለ። ማን ነው? እግዚአብሔር ማለት ነው። ይህንን ነው የሚናገረው። ይቀጥልና እሴብሐከ ወእባርከከ፣ አዎ ወይም ንሴብሐከ ወንባርከከ። አዎ ለዚህ ነው አኩተከ እግዚኦ ንሴብሐከ ብለን ጸሎት ዘዘወትር ለአኩተከ እግዚኦ ንሴብሐከ፣ አቤቱ አምላክ ሆይ እናመሰግንሃለን፣ እናከብርሃለን፣ ከፍ ከፍ እናደርግሃለን። አዎ ለአኩተከ በፍቁር ወልደከ፣ በዚህ በቅዳሴው ላይ አዎ በተወደደ ልጅህ እናመሰግንሃለን ይላል ቅዳሴ ሐዋርያት ማለት ነው። እዚህ ጋር ንሴብሐከ ወንባርከከ እናመሰግንሃለን፣ ፈጽመን እናከብርሃለን፣ ፈጽመን እንገዛልሃለን፣ ለስምህም ለዓለም ዓለም፣ አዎ ለዘላለም እናመሰግናለን፣ ስምህን እናመሰግን ለዓለም ርድአነ ዋድነነ በኃይለ መስቀልከ፣ በመስቀልህ ኃይል አዎ እርዳን አድነን። አዎ ያድናል፣ ይረዳል እግዚአብሔር በመስቀል ማለት ነው። ይህን ይናገራል። ይቀጥልና እፅ ዘሐረዮ ወባረኮ እግዚአብሔር፣ እግዚአብሔር የመረጠው እግዚአብሔር የባረከው እንጨት ይላል። ከእንጨት መርጦ ለታቦት፣ ከሰው መርጦ ለሹመት። አዎ አየው፣ ከእንጨት መርጦ ለታቦት፣ ከሰው መርጦ ለሹመት እግዚአብሔር ያዘጋጃል። እፅ ዘሐረዮ ወባረኮ እግዚአብሔር፣ እግዚአብሔር የባረከው እንጨት፣ እግዚአብሔር አዎ የመረጠው እንጨት ይላል። እስቲ ብዙ ተራሮች የእግዚአብሔርን ቸርነት ገልጠዋል። ለምሳሌ ደብረ ሲና ጽላት የተገኘበት ነው፣ የእግዚአብሔር ክብር የተገለጠበት ነው። ደብረ ታቦር ብርሃነ መለኮቱን ያሳየበት ነው፣ የተባረከ ተራራ ነው። ቅፍርናሆም አሁን ቀጸ ብፁዓን ያስተማረበት የተባረከ ተራራ። እንደገና ደብረ ዘይት አሁን ትናንት ያየነው ይመጽእ ወልደ እጓለ እመሕያው ለፍርድ የሚቀመጥበት ተራራ። ቀራንዮ ስጋውን ቆርሶ ደሙን አፍስሶ ዓለምን ያዳነበት ተራራ። አያችሁ፣ የተባረከ እግዚአብሔር የባረከው እግዚአብሔር የመረጠው ተራራ አው የአምላኩን የቅዱሳኑን በረከትና አው ምስጋና ይቀበላል። ይልቁንም ደግሞ የእግዚአብሔርን ድንቅ ስራ የቅዱሳንን ድንቅ ስራ ያሳያል። ሌላው ደብረ ታቦር ስንል ደግሞ ዳዊት ጠላትን ያሸነፈበት የአሸናፊነት ተራራ ሆኖ እናየዋለን። ኢትዮጵያ ሀገራችን ለምሳሌ እንውሰድ። እንደነ ዝቋላ ያለ ቅዱሳን የከተሙበት፣ እንደነ ደብረ ዳሞ ያለ ጻድቃን ቅዱሳን የከተሙበት፣ እንደ ግሸን ደብረ ከርቤ ያለ አው መስቀሉ የከተመበት፣ እንደ ቅዱስ ላሊበላ ሸተን ማርያም እመቤታችን አው የምትመሰገንበት፣ እንደ እንጦጦ ማርያም እንጦጦ ተራራ እነ ቅዱስ ኪዳነ ምሕረት እነ ቅዱስ ማርያም እነ ቅዱስ ራጉኤል የከተሙ እንዲህ አይነት የተባረኩ ተራሮች አሉ። እንደገና የተረገመ ተራራ ደግሞ ጣዖት የሚመለክበት፣ ለጣዖት የሚሰዋበት፣ ሰው የሚገደልበት፣ ሰው የሚሰቀልበት ተራራ ሞልቷል። አዎ ዓይን እያለው የማያይ ጆሮ እያለው የማይሰማ እግር እያለው የማይሄድ ጣዖት የሚመለክባቸው ብዙ ተራሮች አሉ ማለት ነው። እፅ ዘሐረዮ ወባረኮ እግዚአብሔር፣ አዎ እግዚአብሔር የመረጠው እግዚአብሔር የባረከው እንጨት በቀራንዮ ተተክሎ በተተከለው እንጨት ላይ መስቀል ላይ መድኃኔ ዓለም በመረጠው እንጨት ላይ ተሰቀለ ይነናል። ዝንቱ ውእቱ መስቀል፣ አዎ እግዚአብሔር የባረከው የመረጠው እንጨት ይህ መስቀል ነው። ወሀቤ ሰላም፣ ይህ መስቀልም ሰላምን ይሰጣል። መድኃኔ ዓለም በመስቀል ላይ ተሰቅሎ መድኃኔ ዓለም ሰላምን ሰጥቶበታል ይለናል። ሰላመ ይጸጉ ይላል፣ ሰላምን ይሰጣል ለነገስታት ለአሕዛብም ወለባሕውርት ለነገስታትም ለአሕዛብም በግራም በቀኝም በሰሜንም በደቡብም በምስራቁም ላሉት እግዚአብሔር በመስቀል ላይ የተሰቀለው አምላክ በመስቀሉ ሰላምን ይሰጣል።
የሚለውን ይተረጉማል ማለት ነው። ይቀጥላል። ቤተ ክርስቲያን ሬቶ ቅንዎ ቤተ ክርስቲያን አለ። አዎ እኛ አሁን ስለ መስቀሉ መስቀል የሚለውን ብቻ እንናገራለን። ቤተ ክርስቲያን እስቲ ስናይ መጀመሪያ የምታሳየን ምንድን ነው? ቤተ ክርስቲያን ስናይ ምናይ መስቀል ነው። ከጉልላት ላይ የምናየው አየው መስቀሉን ነው። አሁን ቤተ ክርስቲያን አለ ሬቶ ቅንዎ ገላትያ ምዕራፍ 3 ቁጥር 1 ላይ ቅዱስ ጳውሎስ ምን ያለ? እናንተ የገላትያ ሰዎች የማታስተውሉ ኢየሱስ ክርስቶስ እንደተሰቀለ ሆኖ ተሰቅሎ ዛሬም ይታያል። አዚም ያደረገባችሁ ማን ነው እንዳታስተውሉ ይላል። አዚም ያደረገበትን ሕዝብ እግዚአብሔር አምላክ በነፃነት ያውጣው። ስለዚህ ምን አለ? ቤተ ክርስቲያን ሬቶ ቅንዎ ቤተ ክርስቲያን አምላኳ ተቸንክሮ አየችው። ግንባሩ፣ ደረቱ፣ ሁለት እጆቹ እግሮቹ አንድ ላይ ተነባብረው በ5 ምስማር ተቀኖ ተቸንክሮ ቤተክርስቲያን አየችው። ይህንን አራዮ ለጴጥሮስ ርግዘተ ገቦሁ ማነው? አራዮ ለቶማስ ርግዘተ ገቦሁ አራዮ ለቶማስ ርግዘተ ገቦሁ ለቶማስ የጎኑን መወጋት አሳየው። ወለእንድርያስ ቅንዋተ እደዊሁ ለእንድርያስም የእጆቹን የእግሮቹን የግንባሩን የደረቱን ቅንዋት ችንካር አሳየው ይላል። አሁን ቤተክርስቲያን ሬቶ ቅንዎ ስጋውን ደሙን ለወጣቱ ለሕፃናቱ ለምእመናን እያደለች ታሳያለች የሚለውን ይተረጉማል። ለዘበጎልጎታ ደሙ ተክቦ የሚገርም ነገር ነው። በቀራንዮ ተሰቅሎ